ባዩሽ እንግዲህ ማስመሰሏን ቀጥላለች። ወይዘሮ ባዩሽም ማናት? ምንድናት? ከየት መጣች? ምንድናት ማለቱን ቀጥላበታለች። ከ2 ዓመት በፊት የነበረውን እንጂ ከዛ በኋላ ያለውን በፍጹም እንደማታስታውስ ማስታወስም አልቻለችም። ድንብላልን ራሱ አስቀይማታለች። ድንብላልም ወይዘሮ ሜላት የተናገረችውን በጣም እንደ ቁም ነገር ቆጥራ እስከምታለቅስ ድረስ ደርሳ ነበረ። ታዲያ መስፍንም ነገሮችን በማስረዳት ላይ ይገኛል። ታዲያ እስከ መቼ ነው ለሁሉም ሰው ይህን በማስረዳት የምቀጥለው? የሀና ጉዳይ በጣም ከባድ እንደሆነ ሁሉም ያውቃል፣ ይታወቃል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በዓለም ዳርቻ የምትገኙ እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመንካት ቤተሰብ ሆኑ። ነባሮችም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። በቪዲዮውን ላይክ በማድረግ ጀምሮ በአሁኑ ሰዓት ወይዘሮ ባዩሽ ሜላት ጋር ቁጭ ብላ እያዝናናች እና እያበረታታች ስለ ባለፈው ነገር ምንም እንደማታስታውስ ስታቅ ከመስፍን ሁሉንም መረጃ ከሰበሰበች በኋላ እጅግ በጣም ደስተኛ ነች። እንደዛም የሆነችው እሷ ስትመታትና ስለ እርግብ ካወቁብኝ ብዙ ነገሮች እንደሚበላሹባት ስለምታቅ እንኳንም ያላስታወሰች እንኳንም አላወቀች እያለች በጣም ደስተኛ ሆናለች። ያም ሆነ ይሄም ሆነ እንዳይታወቅባት ሁሉም ነገር ግልጽ ነው። ታዲያ አሁን ላይ መስፍን እንዳትነግሪያት ሐኪሞቹ የተፈጠረውን ነገር በሙሉ ቶሎ ለማስረዳት እንዳትሞክሩ፣ ምክንያቱም የሚያስደነግጥ ነገር ከነገራችኋት ወይዘሮ ሜላትም ትልቅ ችግር ውስጥ ልትገባ ትችላለች። ነገሮችን ቀስ በቀስ ለማስረዳት ሞክሩ ነበር ያላቸው። ታዲያ ይህንን ያወቀው መስፍን ለወይዘሮ ባዩሽ ነግሯት ነበረ። ወይዘሮ ባዩሽም ይሄን ከሰማች በጣም ደስተኛ ነበረች። እንኳንም አላስታወሰች። ደግሞ እንዳትነግሯት ይለኛል እንዴ? እኔ ምን ሆንኩ ብዬ ነው የምናገረው? እኔ እንደውም በዚህ ደስተኛ ነኝ። ስለ ሀናና ስለ እርግብ ባለማስታወሷ በጣም ደስተኛ ናት። ምክንያቱም ነገሮችን በሙሉ እሷ ስለሆነች ያሴረችው እንዲታወቅባት አትፈልግም። ሴራዎቹ እንዲታወቁባትም አትፈልግም። ሌላ ወይዘሮ ሜላት ስለ ሀና ብዙ ጊዜ ታስባለች። በእርግጥ የወላድ አንጀቷ ሊነገራት ይመስላል። እስከ ዛሬ ድረስ ያደረገችውን በሙሉ ባታቅም እንኳን ስለ ሀና አሁን ላይ ያላት ስሜት በጣም ደስ የሚል ነው። ሀንዬም በተደጋጋሚ እንዴት ያለች ቆንጆና የተባረከች ልጅ ናት እያለች በውስጧ እያወራች ነበር። ሀናም ወይዘሮ ሜላትን አንከባከቧን አላቆመችም፣ ወደኋላ አላለችም እና ከጎኗ ማጠፋው ሀና እንዴት ብትባረክ ነው? ምን ባረግላት ነው? እያለች ለራሷ ጥያቄ ብታቀርብም ሜላት ግን መልስ አላገኘችም። በተደጋጋሚ ስለ ሀና ነገሮችን ለማጣራትና ለመጠየቅ ሞክራ ነበረ። ማንም ሰው ስለ ሀና ሊነግራት አልቻለም። በፈለጋት መንገድ ብቻ እያሞገሰቻትና ስለ ቁንጅናዋ፣ ስለ ውበቷ፣ ስለ ሁሉ ነገሯ ስታስብ ትውላለች። ሀናም ማገልገሏንና መንከባከቧን ምንም አላቆመችም። ምግብ እየበላች እየሰራች ታጎርሳታለች። ታዲያም ታጫውታታለች። ከጎኗ ሆና አይዞሽ ችግር የለም ምናምን እያለች መድኃኒቷን እየሰጠች ያወራሉ። ሌላው ተምቹ ነው። ተምቹም ያው በፍቅር አብዷል። ሰሞኑን እርግብ በጠፋችበት ጊዜ በጣም ተጨንቆ ነበረ። ለምን ጠፋች? እንዴት ስልኳ ጠፋ? ምን ሆና ይሆን የሚለው ጥያቄ በተደጋጋሚ ቢጠይቅም ለምን እንደጠፋችና ምን እንዳረገች ባይችልም እንኳን እዚህ ላይ ባይደርስም እንኳን ወይዘሮ ሜላት ቤቱ ውስጥ የሆነ ችግር እንደተፈጠረ ተረድተዋል። ያንን ችግር ፈጣሪዋ ደግሞ ወይዘሮ ባዩሽ እንደሆነች ቢያውቁም አሁን ላይ ዘሪሁን ሁሉንም ነገር ለማስተካከል እየመጣ ይመስላል። የዛሬውን ቪዲዮ እንዳየ ነው ወይዘሮ ባዩሽን ሲከታተላት ነበረ። ታዲያ ዘሪሁን ከዚህ በኋላ እርግብን ላግኛትና አንድ ነገር ላናግራት እንጂ ከዚህ በኋላ እስር ቤት አንቺ ትወረወሪያለሽ እያለ እየዛተባት ነበረ። በእሷ አማካኝነትና እሷ የምታውቀው ነገር ካለ እርግብን ለመፈለግ አስበው ነበረ። ታዲያ እርግብስ የት እንዳለች ምን እንደሆነች የት ቦታ እንደሆነች የምታውቀው ነገር የለም። እርግብም ባዩሽን በጣም ፈርታታለች። ባዩሽ እኔን መቀመቅ ውስጥ ሰዳ እሷ የራሷን ኑሮ እየኖረች ነው። ከነሱ ቤት ሁለተኛ ወዳጅ ሆናለች። እኔም ወይዘሮ ሜላትን እንደደበደብኳትና እኔን ወንጀለኛ ካረገች በኋላ ጭራሽ እዛ ቤት ትሄዳለች እያለች
እየተናገረች ነበረ። ከጓደኛዋ ጋር ሆና እየተከታተለቻት ነበረ። በተደጋጋሚ ስለ ወይዘሮ ሜላት ማወቅ ትፈልጋለች። ግን ደግሞ ምንም ነገር ሊላት አልቻለም። ምንም ማወቅም አልቻለችም። ማንን እንደምትጠይቅ ማወቅ አልቻለችም። አንደኛ የወርቅ ጌጣጌጡን ሰርቃ መጥፋቷና አወዛግቧታል። ምክንያቱም ሜላትን ባደበድባትና አደጋ ባታደርስባት እንኳን በወርቅ መስረቁ ወንጀለኛ እንደሆነችም ታውቃለች፣ ጠንቅቃ ታውቃለች። ታዲያ ምን ማድረግ እንዳለባት ማወቅ አልቻለችም። ባዩሽ የሆነ ነገር ብታረገኝ እንኳን እፈራለሁ፣ እሷ ከነሱ በላይ ሰይጣን ናት፣ ልትገለይ ትችላለች። በዛ ላይ የወርቁን መስረቄን ልታቅ ትችላለች። ይህን በሙሉ ልትወስድብኝ ትችላለች። ማን ነው ታዲያ ሊያግዘኝና ሊረዳኝ የሚችለው? ምን አይነት ስቃይ ውስጥ እንደገባሁትና እያለች ሌሊትም ቀንም ስቃይ ሆኖባታል፣ ህልም ሆኖባታል። ታዲያ ይህን እያሰበች ከጓደኛዋ ጋር ልትነግራት አልቻለችም። ጓደኛዋም እሷ ጋር ስላረፈችና እሷ ቤት ውስጥ ስላለች ስለሆነው በሙሉ ጓደኛዋ ብትጠይቃትም በፍጹም እርግብ ግን ልትናገር አልፈለገችም። ጓደኛዋም እስከ ዛሬ ድረስ እኔ እስከማቅሽ ድረስ ሳቂታና ሰው ረጂ ነሽ እንጂ እንደዚህ ወንጀለኛ አትመስለኝም ነበር። ሰው ገለሽ ነው እንደ የመጣሽው፣ ከቤት አትወጭም። በዛ ላይ ደግሞ የሆነ የምትፈሪው ነገር አለ። ሁሉንም ነገር ሁኔታውን እንድትነግሪኝ እፈልጋለሁ አለበዛ ብላት ነበረ። እርግብም ድንግጥ ብላ አይ ምንም ወንጀል አልሰራውም፣ እኔ ሰውም አልገደልኩም፣ በስመ አብ በይ ብላ አመተበች። ታዲያ ጓደኛዋ ምን ሆነሽ ነው ታዲያ ምን ተፈጠረ? ለምን ግልጹን አትናገሪም ስትላት እርግብም ምኑን ከምን አድርጋ መናገር እንዳለባት ግራ ተጋብታ ነበረ። ምክንያቱም እዛ ቤት የገባችው ልጅ ነኝ ብላ በወይዘሮ ባዩሽ ግፍፍነት እንደሆነ ታውቃለች። ወይዘሮ ባዩሽም እሷን መቀመቅ ውስጥ ካስገባቻት በኋላ እሷ ገንዘብን ለመቀበልና እሷን ወንጀለኛ አድርጋ ራሷን ነጻ ያወጣች ትመስላለች። እርግብን አሁን ላይ ከወይዘሮ ሜላት ጋር ጓደኝነቷን እንደቀጠለች ስታውቅ በጣም ነበር የተናደደችው። እኔን ወንጀለኛ አድርጋና እኔን ችግር ውስጥ መቀመቅ ውስጥ አስገብታ እሷ አሁንም ወዳጅ ናት የሚለው ነገር በአይምሮዋ ተቀርጾባታል። ታዲያ እርግብ ምን ማድረግ ነው ያለባት? ወይዘሮ ሜላትም ብዙ ነገር እያወሩ ከባዩሽ ጋራ እየተጫወቱ ነበረ። አንዳንዴም ስለ ሕይወቷ ልጠይቃት ትፈልጋለች። ሜላትም ያን ነገር ስጠይቃት ሀና ግን በዝምታ ታልፋለች። ባዩሽም ሜላትን በተደጋጋሚ እያወራቻት ነበረ። ሜላትን ስታወራት አንዳንድ ነገሮች ስላለፈው ነገር እያወሩ ነበር። በእርግጥም ሜላት ምንም ማስታወስ እንዳልቻለችና ከዛ በኋላ ስንት ተአምር እንደተፈጠረ በትረሳውም እንኳን ወይዘሮ ባዩሽ ይህን ነገር ስለምታውቅ ምንም ልትነግራት አልቻለችም። ከነገረቻት የእሷ ሴራና የእሷ ክፋት እንደሆነ ስለምታወቅ እንዳይታወቅባት መስፍን ያላት ምንም እንዳትናገር አልፈለገችም። ምንም ልትናገርም አልቻለችም። ከዓመት በፊት ያለውን ነገር ልታስታውሽ ያልቻልሽው ከዛ በኋላስ ያለውን እንዴት ማስታወስ አልቻለችም የሚለው ነገር ለራሷ ለሜላት ጠይቃት ነበረ። ሜላትም ቤት ውስጥ የሚያወሩት ነገር በተለይ ሰላምና ምላሴ የሚያወሩት ነገር ሊገባኝ አልቻለም። ምን እንደተፈጠረ ማቀው ነገር የለም። እንዴት ማስታወስ እንዳልቻልኩ፣ እንዴት ይሄ ሊፈጠር እንደቻለ ይሄ ነገር ምንም ነገር ማወቅ አልቻልኩም እያለች ለወይዘሮ ባዩሽ እየነገረቻት ነበረ። ወይዘሮ ባዩሽም እንግዲህ ስለታመምሽና ዶክተሮቹ ያሉሽ እንደዚህ ነው፣ ስለዚህ ሕክምናሽን ከተከታተልሽ እና መድኃኒትሽን በአግባቡ ከወሰድሽ አንድ ቀን ታስታውሻለሽ፣ ይሄ ግራ ሊያጋባሽና ሊያሳስብሽ አይችልም እያለቻት ወይዘሮ ሜላት ግን ሁሉ ነገር አወዛግቧታል። ሁሉ ነገሮች ድብልቅልቅ ብለውባታል። ስለ ሰራተኛዋ ድንብላል አንዳንድ ነገሮች ማወቅ ፈለገች። ከዚህ በፊት የነበራትን ከ2 ዓመት በፊት የነበረችውን ሰራተኛ ነበር ስጠራ የነበረችው ወይዘሮ ሜላትም መስፍንን ደግሞ በራስህ መፍትና በራሴ ጊዜ ሰራተኛ እኔን ሳትመክርና ሳታስፈቅድ እንዴት ልትቀጥር ትችላለህ ብላ መስፍንን ልትጣላ ሞክራ ነበረ። ድንብላልም በዚህ ምክንያት ነበረ እያለቀሰች የነበረው። እትዬ በዚህ ልክ ይቀየራሉ ብዬ አላሰብኩም ነበር።
እንዴት ምን ቢፈጠር ነው እንደዚህ በአንድ ጊዜ ተቀያይረው ሌላ ሰው የሆኑት ብላ በጣም ከፍቷት ነበረ። ግን ነገሮቹ ሲገቧት ድንብላልም ራሷን ማግባባት እና ማረጋጋት ጀምራ ነበረ። እንግዲህ እግዚአብሔር ይማራቸው አቦይ አባቴ ለዚህ ያበቃቸዋት፣ አይምሯቸውንም ወደ ራሳቸው መልሱላት እያለች እየጸለየች ነበር። ታዲያ ድንብላልም ነገሮችን በሙሉ አሁን ላይ ከባድ እየሆኑባት ነበረ። ወይዘሮ ባዩሽም ልትፋታት አልቻለችም። ወይዘሮ ባዩሽ የሚወራውን፣ የሚሰራውን፣ የሚወጣውን፣ የሚገባውን ሁሉን ነገር በሙሉ እየሰማች ለእሷ እንድታቀብላት ነበረ። ካልሆነ ግን ደሟን ደመ ከልብ ነው እንደምታረገው በደንብ አስጠንቅቃ ነግራታለች። አሁንም ቢሆን ድንብላልም እንግዲህ ሲኦል ውስጥ ነው ያለችው ማለት ይቻላል። በእርግብ ነበር ስትሰቃይ የነበረው። ባዩሽ አሁንም ልተዋት አልቻለችም፣ አልተዋቻትም። ነገሮቹን በሙሉ ስለ ባዩሽ ነግራ ነገሩን ብታወጣው እሷም ነፃ ታወጣ ነበረ። ግን ነገሩ አሁንም እንግዲህ የምድር ሲኦል እየሆነባት ነው። ታዲያ አሁን ምን ማድረግ እንዳለባት እንኳን ባታቅም ወይዘሮ ባዩሽን ስለፈራችና ስትገለኛለች የሚለው ነገር ወይም ደግሞ በቢላው ትክፋታ ትፈኛለች ብላ ስለምታስብ ሁሉንም ነገር እሺ ነው የምትለው። ባዩሽም እንግዲህ በዚህ በመስማማቷ ደስተኛ ናት። አዎ ብትስማሚ ነው የሚሻለሽ፣ ከዚህ በኋላ ከኔ እጅ አታመልጭም። ታዲያ ስለዚህ ተስማምተሽ የሚወራውንም የሚሰራውንም ተስማምተሽ ያንዳንዷን ነገር ለኔ ማሳወቅ እና መንገር አለብሽ ብላ አስጠንቅቃ ነግራታለች። እርግብም እንግዲህ በስተመጨረሻ አስባበታለች። ሁሉንም ነገር ምን ማድረግ ነው ያለብኝ? እንዴትስ ነው? ማን ነው ችግሬን የሚረዳኝ? ለማንስ ነው የምናገረው? እያለች ለብቻዋ እየተብሰለሰለች እያወራች ነበረ። ማውራቷንም አላቆመችም። በስተመጨረሻ አንድ መፍትሄ ልታመጣ እንደምችል አንድ ላይ ደረሰች ማለት ነው። ወርቁን ካወጣች በኋላ ያቺ አክስቴ የተባለችው ሰይጣን ይህን ወርቅ ሰርቄ እንደጠፋው አውቃለች። ስለዚህ እኔንም ፈልጋ ይህን ወርቅ እንደምትቀበለኝ ግልጽ ነው እና ምን ማድረግ አለብኝ? ከማን ጋር መጫወት፣ ከማን ጋር ይህን ምስጢሬን ማውራት መወያየት አለብኝ ብላ ነበረ። ከዚህ በኋላ ይህንን ካገኘችኝ እኔን ለፖሊስ ሰጥታ ወርቁን ለራሷ ትወስዳለች። እኔን አሁን ሁሉም ሰው ወንጀለኛ አድርጎኝ ነው የተቀመጠው። ማንም ሰው ስለ ሜላት ማውራትና መጠየቅም አልቻልኩም። ስለዚህ ምን ማድረግ ነው ያለብኝ እያለች ነበረ። ታዲያ ሌላው ወይዘሮ ባዩሽ የት አባቷ ገብታ ነበረ? ያን ወርቅ ሰርቃ የት ነው ያለችው? ጭራሽ ከኔ ልታመልጥ አትችልም፣ የገባሽበት ገብቼ አመጣሻለሁ እያለች እየፎከረች ነበረ። ባዩሽም እሷ ማውቃለች። አዎ ባዩሽ ካገኘችኝ አለቀኝም ነበር እያለች ባዩሽም እንደማትለቃት ግልጽ ነው። ስለዚህ ምንም አማራጭ የላትም ነበረ በሰዓቱ። ታዲያ አንዳንድ ነገሮችን ማስታወስ ጀምራለች። ስልኳን ከፍታ አንዳንድ ስልኮች መደወል እንዳለባት። ሌላው ሀና ናት። ሀና ለወይዘሮ ሜላት ምግብ ለመስራት ድንብላልን ኩሽና ውስጥ ገብታ እያስፈቀደቻት ነበር። ኩሽና ውስጥ በነበረችበት ሰዓት ድንብላልም የምትሰሪውን ንገሪኝና እኔ እሰራልሻለሁ፣ ችግር የለውም እኔ እሰራለሁ፣ ወይ ስትዬ እኔ የምሰራው ምግብ እየጣማቸው አይደለም እያለች ስጠይቅ ሀንዬ በፍጹም እትዬ የሚወዱት ምግብ አለ፣ እሷ የምትፈልገውን እኔ ስለማቅ ራሴ በእጄ ሰርቼ ነው መስጠት የምፈልገው ስላልነበር ያለችው። ድንብላልም በፍጹም ሀንዬ አንቺ አትሰሪም፣ እኔ ልስራላቸው፣ አለበዛ ካልፈቀድሽልኝ እኔ አልገባም ኩሽና፣ አለበዛ ልስራ እኔ ብላ ፈቃዷን እየጠየቀቻት ነበረ። ስልጣኑን ከሰጠሽኝማ ወደ ኩሽናዬ እንዳትገቢ ነበር ያለቻት። ሀናም እንግዲህ ከድንብላል ጋር ትንሽ ከተጨቃጨቁ በኋላ ድንብላል ተስማምታ ምግቡን እንድትሰራ ፈቅዳላታለች። ሀናም ምግቡን እንድትሰራላት እናቷ ለየት ያለና ከዚህ በፊት የምትወዳቸው ምግቦች ከሰራች በኋላ ወደ እናቷ ክፍል ይዛ ገብታለች። እማዬ ጥሩ ምግብና የምትወጁ ምግብን የሰራውልሽ፣ ስለዚህ ላጉርሽ እችላለሁ ብላ ምግባቸውን እየበሉ ማውራት ማጫወት ጀምረዋል። አንዳንድ ነገሮችን ካወሩ በኋላ ብዙም ሀና ግራ ያጋባት ነገር አንዳንድ ነገሮች ተፈጥረዋል። ወይዘሮ ሜላት ማስታወስ ባለመቻሏ ስለ ሀና
ብዙ ነገሮችን ታስባለች። አባቷም ሜላትን ብዙ ጊዜ እንደሚወዳትና አባቷ በስነ ስርዓት እንዳሳደጋት ትነግራታለች። ምን አይነት አባት ቢኖርሽ ነው እያለች እየጠየቀቻት፣ አዎ ጨዋ፣ ቆንጆ፣ ስነ ምግባርሽ በጣም ደስ የሚል ነው እያለቻት ነበረ። ታዲያ ሰላምንም መውቀሷን አላቆመችም። ሰላም ምን አለበት እንዳንቺ ጥሩ ምግብ ብትሰራ። ሰላም ማለት እኮ ወንድ በያት፣ እንደ ወንድ ጠዋት ገብታ ማታ ነው የምገባው፣ የሰሩትን መብላት ነው እንጂ የሌላ የምታውቀው ነገር የለም። በጣም አንቺ ጎበዝ ነሽ፣ እንደዚህ መሆንሽ በጣም ገርሞኛል፣ በዛ ላይ ቆንጆ ነሽ እያለች አድናቆቷን ስትገልጽላት ስታሞጋግሳት ነበር። ታዲያ በመሀል ወይዘሮ ሜላት ይሄን እያለቻት ነበረ። እሷም እናቴ እኔ እኮ ልጅሽ ነይ ብልሽ ምን ትሆን እያለች ለብቻዋ ስታስብ ስታወራ ነበረ። ሌላው አባባ ኖላዊ ናቸው። ሀና ከዛ ቤት ከወጣች በኋላ ቤት ውስጥ ጠልቷቸው ውጭ ውጭ ማለታቸውን አልተውም እና ሜላትና ሀና በአንድ ላይ መለያየትም አይፈልጉም። ሀናም ከእናቷ መለያየት አትፈልግም። ሁልጊዜ ከወይዘሮ ሜላት ጋር ናት። አባባ ኖላዊም ከሀና ውጪ የማይበሉና የማይጠጡ እንደሆነ ሀና ራሱ ረስተዋለች። አባባ ኖላዊም በመሀል እየተጎዱ ነው። አባባ መስፍንም አባሽን መጠየቅ የለብሽም ከዚህ በኋላ ለዚህ ያበቃሽ እነሱ ናቸው። ስለዚህ እኛን አገኘው ብለሽ ሙሉ በሙሉ እዚህ መቀመጥ የለብሽም። ሰዓትሽን ከኛ ጋር ማሳለፍ የለብሽም። አባትሽንም ሄደሽ መጠየቅ አለብሽ። አንዳንድ ምግቦችን መስራት አለብሽ ብሎ ጠዋት ላይ ነግሯት ነበረ። ጠዋት ላይ ታዲያ ወደ አባቷ ስትሄድ ቤቱ ባዶ ነበረ፣ ማንም ሰው አልነበረም። አባዬ የት ነክ ብላ ቤቱ ምስቅልቅል ብሎ ስታይ በጣም አዝና ነበረ። አባዬ ያለኔ እንደማይሆንልክ እያወቁ እንዴት ብቻ ክልተውክ ቻልኩ? በቀረኔ እነሱን ማስታውሼ አንተን መርሳት ቻልኩኝ። አንተ ለእኔ በጣም ጥሩ ሰው ነበር። ከነሱ ትላንት የመጡ እንዳጎደልሽት ሙሉ ሙሉ ስልሽ እኔ ያለበትኩ አባባ ኖላዊ ግን አልተመለሱም። ከኖላዊ ጋር የት እንደሆኑ አይታወቅም። በመሀል ተምቹ መጥቶ ነበረ። ተምቹም በጣም አዝኖ ነበር። በእርግብ ጉዳይ በጣም እየተብሰለሰለ ነበረ። ብዙ ነገሮችን ካላት በኋላ እርግብ ተገኘች ወይ ነበር ያላት። እሷም እርግብን ታውቃታለህ እንዴ ነበር ያለችው። በእርግጥ በሰዓቱ ደንግጦ ነበረ። አያላቃትም አንቺ ስታወሪ ስለሰማው እንጂ የት ብዬ ነው ማቃት፣ ግን ተገኘች ወይስ እንዴት ሆነች ብሎ ሁሉን ነገር አጣርቶ ነበረ። እሱ ግን ለራሱ ጉዳይ ነው እንጂ እርግብን በጣም ነው የሚያውቃት፣ ፍቅረኛዋ ነው። ይሄን ነገር ሀና አታውቅም። በእርግጥ ለእሷ ብሎ ነው እዚህ ጣጣ ውስጥ የገባው። የሀናን እውነት አወጣለሁ ብሎ ለራሱ የተቀበረ እውነት አውጥቷል። ስለዚህ እርግብ መገናኘት አለባቸው። በስተመጨረሻም እርግብ እንድትደውልለት ተገዳለች። ያም ቢሆን መፍትሄ ስላጣችና መገባበት ስላጣች ነገሮችን በምን መልኩ መስተካከል እንዳለባት እርግብ ለራሷ እየተነጋገረች ቃል እየገባች ነበረ። ሌላው ወይዘሮ ሜላትም ምግቡን ካጎረሰች በኋላ ሁሉ ነገር ካለቀ በኋላ ስለ ምግቡ ምንም አስተያየት አልሰጠሽኝም እማዬ፣ ቆንጆ ነው ወይም ደግሞ አይጥምም አላልሽኝም፣ ለምን እንዲያረግሽ ስትላት፣ አይ መናገር ካለብኝ ለሰራተኛው ነው እንጂ ለአንቺ ለምን እነግርሻለሁ ነበር ያለቻት። ሀናም ምግቡን እኮ እኔ ነኝ የሰራሁልሽ እማዬ፣ ስለዚህ ለእኔ ነው መናገር ያለብሽ፣ የምርሽን ነው? ይህን የመሰለ ምግብ የሚጥም ምግብ አንቺ ነሽ እንደ ሰራሽው ብላት ወይዘሮ ሜላትም ጠየቀቻት። አዎ እኔ ነኝ የሰራሁልሽ፣ አንቺ እንደምትወጂው ስለማቅ ለአንቺ ብዬ ነው የሰራሁት ብላ ስትላት በጣም ነበረ ደስ ያላት የገረማት ወይዘሮ ሜላት። የምር በጣም ነው የምትገርሚው፣ ቆንጆ ነሽ፣ ስነ ስርዓት አለሽ፣ በዛ ላይ ደግሞ ባለሙያ ነሽ፣ ቁንጅናሽን ከየት ያመጣሽው እያለቻት ይሄን ስነ ስርዓት ከምንስ እንዴት ባርገው ቢያሳድጉሽ ነው ብላ እየጠየቀቻት ነበረ። አባዬ በስነ ስርዓት ስላሳደገኝ ነው፣ ሌላ መናገር ሳልችል ነበረ በአይኑ የሚሆነውን ነገር የማውቀው፣ ስለዚህ በስርዓት ስላሳደገኝ ነው አባቴ ብላት ነበረ። ቁንጅና ውስጥ የታመጣሽው ስትላት እሱንማ በእናቴ ወጥቼ ነው ብላት በራሷ አውርታ ነበረ። ሀናም በዛ ሰዓት ነበረ እንግዲህ የተመሰጠችው። ወይዘሮ ሜላትም ግራ ስለተጋባች
አንቺ እኮ ምንድነሽ? ግራ ተጋባሽ እኮ የት ሄድሽ? ምን ተፈጠረ? ብላ ስጠይቃት አይ ምንም አልተፈጠረም ብላ ነገሮችን አስቀይሳለች። እኔም አንድ ጥሩ ልጅና ቆንጆ እንዳንቺ ልጅ ነበረች ብላ ስለ ሀሴት እንድትነግራት ፈቀደች። እሷም ምን እኔ እንደሆንኩ ብታቂ ምን ልትይ ነበረ እያለች ነበረ ሀና። በስተ መጨረሻም እርግብ ለተምቹ ደውላለት ነበረ። ለተምቹም ደውላ ምን እንደተባለ አይታወቅም። ወይዘሮ ሜላትና ሀና ወደፊት ይቀጥላል። ሀናም እንግዲህ ልጇ እንደሆነ ስታውቅ ወይዘሮ ሜላት ምን ይሰማት ይሆን? እስከ ዛሬ ያደረገችውን ነገር የበደለቻትን በደል በሙሉ መርሳቷ በጣም ደስ ይላል። ምክንያቱም ልትጸጸትም አትችልም። ስለዚህ ወይዘሮ ሜላት እንግዲህ በቅርቡ ማስታወስ ትችላለች ብዬ አስባለሁ። እንግዲህ እርግብም ከተምቹ ጋር